እስቲ ስለዚህ ጉዳይ ግለጽልን ሀገር አልባ ሆኛለሁ ብለሃል ምን ማለት ነው በሰፊው ተገልጿል ምናልባት እንግዲህ አንተ ዘግይተህ ካልሆነ በስተቀር መሳይ በሰፊው በተለያየ ሚዲያ ገልጬዋለሁ እንዳው አድማጭን ማሰልቸት እንዳይሆን ምክንያቱም ኦልሞስት ካንድ ወር በላይ ሆነው እና ያው ወደ ሀገሬ እንዳልመለስ ተከልክያለሁ እንግዲህ አሁን የዚህ ሀገር የመኖሪያ ፍቃድ የለኝም የሌላ ሀገር ዜግነት የለኝም አንድ ሀገር ነው ያለኝ አንድ ፓስፖርት ነው ያለኝ ስለዚህ ወደዛ ሀገሬ መግባት ከተከለከልኩ አሁን ሀገር የለኝም ዜግነት የለኝም ማለት ነው እና እሱን ለማለት ነው ሄደን እንግዲህ የደረስንበት እዚህ ደረጃ ሆነ እንዲህ አይነት መንግስት ነው የገጠመን አንድን ዜጋ በህገወጥ መንገድ ወደ ተወለደበት ወደ አደገበት ወደሚኖርበት ሀገር እንዳይገባ የሚከለክል መንግስት ነው